በወላይታ ሶዶ ከተማ በአንዲት ወጣት የባንክ ባለሙያ ላይ የተፈጸመው አሰቃቂ ግድያ መላውን ማህበረሰብ አስቆጥቷል። ራሷን አጠፋች ተብሎ የተነገረው የሐሰት ወሬ በሕክምና ምርመራና በወንድሟ ጥረት ውድቅ ሆኖ ድርጊቱ በገዛ አባቷና በአጎቷ የተፈጸመ ግድያ መሆኑ ተረጋግጧል። ይሄ ድርጊት በሕግ ፊት እንዴት ይታያል? ቤተሰብ ውስጥ አሁን ምን አይነት የስነ ልቦና ቀውስ ውስጥ ይገኛል የሚለውን ዝርዝሩን ይዘናል። አብራችሁን ቆዩ። አሜን አሸናፊ ትባላለች። ወጣት ታታሪና ትጉ የባንክ ሰራተኛ ስትሆን በወላይታ ሶዶ ከተማ መርካቶ ዩሿ ቀበሌ ከቤተሰብ ጋር አብራ እንደምትኖርና የኢትዮጵያ ንግድ ባንክ ወላይታ ሶዶ ቅርንጫፍ ሰራተኛ እንደሆነች ይታወቃል። ወይዘሪት አሜን አሸናፊ በጳጉሜ 1 2017 ዓ.ም በግምት 4 ሰዓት አካባቢ በቤተሰቧ መኖሪያ ቤት በአባቷ አሸናፊ ጌታቸው ታፍና እንደተገደለችና ከዛ በኋላ ከአጎቷ ጀማል ጌታቸው ጋር በመሆን ራሷን ሰቅላ እንደሞተች ለማስመሰል ገመድ አንገቷ ላይ አድርገው በመኖሪያ ቤታቸው ዕቃ ክፍል ውስጥ በነበረው በቤቱ መሸጋገሪያ እንጨት ላይ እግሯ መሬት ነክቶ እያለ ሰቀሏት። የአስክሬን ምርመራ ውጤት የሚያሳየው አንገት አካባቢ በሰው እንደታነቀችና ልቧ አካባቢ ከፍተኛ ምት እንደተመታች ያሳያል። በተጨማሪም ሞታለች በተባለችው ሰዓት አባቷ ሆስፒታል ከወሰዳት በኋላ የኦቶና ሆስፒታል ዶክተሮች ለተጨማሪ የአስክሬን ምርመራ ወደ ወራቤ ሆስፒታል መላክ አለበት ይላሉ። አባቷ እሷ ራሷን እንዳጠፋች አምነናል፣ ሌላ ምርመራ አያስፈልግም ብሎ በፍጥነት እዛው የአስክሬን ሳጥን እንዲመጣ በማድረግ ወዲያው ወደ ሳጥኑ ማስገባታቸው ሌላው ወንጀልን ለመደበቅ የሰሩት ሴራ መሆኑን ልብ ይሏል። የሟች ወንድም ዶክተር አማኑኤል ሐዋሳ ከነበረበት ለቅሶ ከደረሰ በኋላ እህቱን ለመጨረሻ ጊዜ ለመሰናበት አስክሬን ሳጥኑ ይከፈት ሲል አባቷ ደግሞ አይከፈትም ማለቱ ምናልባትም ዶክተር ስለሆነ የሆነ የሚያገኘው ነገር ይኖራል በሚል ጥርጣሬ ላለማስከፈት ብዙ ከታገለ በኋላ በአካባቢው በነበሩ ሽማግሌዎች አማካኝነት የአስክሬን ሳጥኑ ይከፈትና ይሸኛት ሲሉ ሳጥኑ ተከፈተ። ከዚህ በኋላ ነው እንግዲህ ወንድሟ ዶክተር አማኑኤል ሌላ ምርመራ አስፈላጊ እንደሆነ ያመነው። አስክሬኑን ለምርመራ ወደ ወራቤ ሆስፒታል ተላከ። ከዛም ውጤቱ መጣ። በሰው እጅ እንደተገደለች የሚያረጋግጥ ማስረጃዎች ተገኙ። ሟቿ አሜን ታንቃበታለች የተባለው ገመድና አንገቷ አካባቢ አሻራን ለማጥፋት ያስቀመጡት ትንሽ ቦታ በፖሊስ አማካኝነት በኤግዚቢሽንነት ቢያዝም መጥፋቱ ታውቋል። ይሄም ከጀርባ ሌላ ወንጀልን ለመደበቅ የተደረገ መሆኑን ልብ ይሏል። እነዚህ ሁሉ በቂ ማስረጃዎች እያሉ ገዳዩና ግብረ አበሮቹን የወላይታ ዞን ፖሊስ በነጻ አሰናብቷቸዋል። ገዳዩ አባቷ አቶ አሸናፊ ጌታቸውና ተባባሪው ወንድሙ አቶ ጀማል ጌታቸው በአስቸኳይ በሕግ ሊጠየቁ ይገባል እየተባለ በአካባቢው ማህበረሰብ ከፍተኛ ተቃውሞ እየተሰማ ነው። አሜን ጎበዝ ተማሪ እንደነበረች በእነዚህ ፎቶዎች ማረጋገጥ እንችላለን። በዋንጫ የተመረቀች ተማሪ ናት። አባቷንም በአንድ ወቅት እንደዚህ ብላ አወድሰውም ነበር። ይድረስ ለዝምተኛው ጀግና፣ ዝምተኛው ጀግና አባቴ የኔ ጨዋ፣ ያኔ ምንም ሳይኖርህ ግን ሁሉ እንደሞላለት አዘንጠህ ያስተማርከኝ ትዝ ይለኛል። ያኔ በጣም አሞኛል ብለህ አንድም ቀን ሳትተኛ አበባ የመሰለው ፊትህ ከሰል መስሎ ሲከስም መታመምህ የገባኝ ትዝ ይለኛል። ያኔ እንዳልጠፋ ስትቆጣኝ በጣም ጨካኝ አባት አድርጌ ሳልኩት ትዝ ይለኛል። ያኔ ጨጓራክ ተቃጥሎ ሲያስገሳህ በጣም ስለጠገብክ የሚያስገሳህ የመሰለኝ ትዝ ይለኛል። ከረፈደም ቢሆን ሁሉን ተረድቻለሁ። አሁን ግን ገብቶኛል። ለካስ እንደ ሻማ ቀልጦ ለሌላ ብርሃን መሆን እንደዚህ ነው። አባባ አንተ የሰማዩ አባት የእግዚአብሔር ምሳሌ ነህ። ውለታህን መመለስ ባልችልም በስምህ ተጠራው። ለኔ ኩራቴ ነህ። አሁን ደስ ይበልህ አሸናፊ፣ እንደ ስምህ እውነትም አሸናፊ ነህ ስትል በአንድ ወቅት በፌስቡክ አካውንቷ ላይ ያስቀመጠችው የምስጋና ጽሑፍ ነበር። ይህ መረጃ እጅግ ልብ የሚነካና ከባድ የወንጀል ድርጊት መፈጸሙን የሚጠቁም ነው። ጉዳዩን በኢትዮጵያ የወንጀል ሕግ አንጻር በሚከተሉት ዋና ዋና ነጥቦች ማየት ይቻላል። በሰው ሕይወት ላይ የሚፈጸም ወንጀል። በኢትዮጵያ የወንጀል ሕግ አንቀጽ 539 መሰረት አንድ ሰው አስቦበትና አቅዶበት የሰውን ሕይወት ካጠፋ በከባድ የሰው መግደል ወንጀል ይጠየቃል። በተለይም ግድያው የተፈጸመው በቅርብ የሥጋ ዘመድ በአባት መሆኑና ድርጊቱ እጅግ አረመናዊ በሆነ መንገድ የተፈጸመ መሆኑ ቅጣቱን ወደ ሞት ወይም ዕድሜ ልክ ጽኑ እስራት ሊያደርሰው ይችላል። በታሪኩ ላይ አባትየውና ወንድምየው አስክሬኑን ራሷን ያጠፋች ለማስመሰል የሞከሩበት መንገድና አስከሬኑን ለምርመራ እንዳይሄድ መቃወማቸው
ሌላ የወንጀል ተጠያቂነት ያስከትላል። ወንጀል መፈጸሙን እያወቁ ሆን ብለው ማስረጃን የሰሩ ወይም ለማጥፋት የሞከሩ ሰዎች በሕግ ይጠየቃሉ። ይሄ ድርጊት ፍትህን ለማደናቀፍ የሚደረግ ከባድ የወንጀል ሙከራ ተደርጎ ይወሰዳል። ወንጀለኛው አቶ አሰፋ ጌታቸው ብቻ ሳይሆኑ ወንድማቸው ጀማል ጌታቸውም ድርጊቱን በመሸፈንና አስከሬኑ እንዳይመረመር በማድረግ ተሳትፈዋል ከተባለ እንደ ወንጀሉ ተካፋይ ወይም እንደ ተባባሪ ተቆጥረው በተመሳሳይ ወይም ቀለል ባለ ቅጣት ሊቀጡ ይችላሉ። ከስነ ልቦና አንጻር የቤተሰቡ ጣፈንታና ሊገጥመው የሚችለው ቀውስ በሚከተለው ነጥቦች ሊታዩ ይችላሉ። 1. የታማኝነት ቀውስ። የቤተሰብ ተቋም ለአንድ ሰው የደህንነትና የጥበቃ ምንጭ ነው። ገዳዩ አባት በሚሆንበት ጊዜ በሕይወት ያሉ የቤተሰብ አባላት ማንን ማመን ይችላሉ የሚለው መሰረታዊ የደህንነት ስጋት ውስጥ ይወድቃል። ይህ ስሜት ወደ ውጭው ዓለምም ተራምዶ ከሰዎች ጋር ያላቸውን ግንኙነት ሁሉ በጥርጣሬ እንዲመለከቱት ሊያደርጋቸው ይችላል። ሌላው የተወሳሰበ የሐዘን ስሜት ያስከትላል። በተፈጥሯዊ ሞት ወይም በባዕድ ሰው ግድያ ከሚመጣ ሐዘን ይልቅ ይሄኛው እጅግ ከባድ ነው። ግድያውን መከላከል እችል ነበር ወይም ምልክቱን ለምን ቀድሜ አላየሁም የሚል ራስን የመውቀስ ስሜት በሌሎች አባላት ላይ ይነግሳል። በአንድ በኩል ለሟች ያላቸው ጥልቅ ሐዘን፣ በሌላ በኩል ደግሞ ገዳዩ አባታቸው በመሆኑ ለሱ ያላቸው የጥላቻና የፍቅር ስሜት ይጋጫል። ግድያው የተፈጸመው አሰቃቂ በሆነ መንገድ መሆኑና ድርጊቱን ለመደበቅ የተደረገው ሙከራ በቤተሰቡ ላይ ከፍተኛ የስሜት ቀውስ ያስከትላል። ተደጋጋሚ መጥፎ ቅዠትና ድርጊቱ በዓይነ ሕሊናቸው በመመላለስና ከፍተኛ ጭንቀት ሊያጋጥማቸው ይችላል። በተለይም ግድያውን የደረሱበት ወይም አስከሬኑን ለመክፈት የታገሉ እንደ ዶክተር አማኑኤል ያሉ ሰዎች ለዚህ ችግር ከፍተኛ ሁኔታ ውስጥ ሊገቡ ይችላሉ። ሌላው ማህበራዊ መገለልና ውርደት ሊደርስባቸው ይችላል። በኢትዮጵያ ማህበረሰብ ውስጥ እንዲህ አይነት ድርጊት ሲፈጸም ቤተሰቡ የተረገመ ወይም ክፉ ተደርጎ ሊታይ ይችላል። ጎረቤትና ማህበረሰቡ ቤተሰቡን ሊያገል ይችላል። ይህ መገለል በሕይወት ያሉ አባላቶችን ከሐዘናቸው በተጨማሪ ለብቸኝነትና ለድብርት ሊያጋልጣቸው ይችላል። አንዱ ወገን ፍትህ ሲጠይቅ፣ ሌላኛው ወገን ደግሞ ገዳዩን ለመከላከል ወይም ለማዳን በሚሞክርበት ጊዜ ቤተሰቡ ለሁለት ይከፈላል። ይህ መከፋፈል ለትውልድ የሚሻገርና ቂምና በቀልን ሊያቆይ ይችላል። ስለዚህ ምን መደረግ አለበት ብለን ካሰብን፣ አንደኛው ሙያዊ ምክር ወይም ሙያዊ አገልግሎት ማግኘት አለባቸው። የደረሰባቸውን ድንጋጤ ለመወጣት የግድ የሥነ አእምሮ ባለሙያ ማነጋገር ይኖርባቸዋል። ሌላው የማህበረሰብ ድጋፍ ያስፈልጋቸዋል። ሃይማኖታዊ ተቋማትና የቅርብ ወዳጆች ቤተሰቡን ከመኮነን ይልቅ በማጽናናት ሊያግዟቸው ይገባል። እንደዚሁም ፍትህ የሚጠይቁ የቤተሰብ አባላት ከገዳዮቹ ወገን ጥቃት ሊሰነዘርባቸው ስለሚችል ጥበቃ ሊደረግላቸው ይገባል። ይህ ቤተሰብ አሁን ያለበት ሁኔታ እጅግ አስቸጋሪ በመሆኑ ሕጉ ፍትህ በመስጠት የህሊና እረፍት እንዲያገኙ ማድረጉ ትልቅ የሥነ ልቦና መድኃኒት ነው። ወጣት አሜን ጌታቸው በለጋ ዕድሜዋ በገዛ ወላጆቿ እጅ ተቀጥፋለች። አሁን የቀረው አንድ ነገር ብቻ ነው፣ እሱም ፍትህ። ፖሊስ እነዚህን ተጠርጣሪዎች በአስቸኳይ ለሕግ እንዲያቀርብና ተገቢውን ቅጣት እንዲያገኙ ሁላችንም ድምፅ ልንሆን ይገባል። እርሶም ይህ ቪዲዮ ለሚመለከታቸው አካላት እንዲደርስ ሼር በማድረግና ፍትህ ለአሜን በማለት በኮሜንት ስር በመጻፍ ጥሪውን ይቀላቀሉ። ስለተከታተላችሁኝ አመሰግናለሁ። ለሟች ቤተሰቦች መጽናናትን እመኛለሁ።